ይህ የኢትዮጵያ ቴሌቪዥን ነው። አናስተልን ሰላም እንደምንቆያችሁ የተወደዳችሁ ዛሬ ዕለተ አርብ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በመጀመሪያው ምዕራፍ አሁን ይጀምራል። አበይት ነጥቦችንና ሐሳብ የለውጥ ኃይል ምሁራን ደግሞ የለውጥ ወኪሎች መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ አቅርበዋል። የመደመር መንግስት በቱሪዝም ዘርፍ አዳዲስ መዳረሻዎችን በማልማትና የሥራ ዕድል በመፍጠር ተጨማሪ አቅም ፈጥሮ እየሰራ ነው። የደቡብ ኮሪያ ፕሬዝዳንት ሊ ጂማዮን ቻይናን ሊጎበኙ ነው የሚለውን ደግሞ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም በዚህ አንኳር ጉዳይ ላይ የሀገራችን የስልጣኔና ንግድ መናገሻ በሆነችው ጅማ ላይ በስፋት ሊመክር ቀጠሮ ይዟል። በዚህ ታላቅ መድረክ ልሂቃን፣ የፖለቲካ መሪዎች፣ ታዋቂ ሰዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ብለው ይወያያሉ። ለሀገርና ለትውልድ የሚሆን የጋራ ሐሳብንም ያነሳሉ። በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ በኦሮሚያ ብሔራዊ ክልላዊ መንግስት በሰላም ሚኒስቴር በጅማ ዩኒቨርሲቲና በጅማ ከተማ አስተዳደር ትብብር የተዘጋጀ የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም ጅማ። ወደ ቀዳሚው ዜና አልፋለሁ። አብራችሁን ዝለቁ። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ በማቅረብ ተሳትፈዋል። ጠቅላይ ሚኒስትሩ ይህንን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ታዲያ ሐሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸው ሲሉ አስፍረዋል። ምሁራን በማህበረሰብ ውስጥ የሚፈጥሩት ለውጥም ሀገርን ወደ ብልጽግና ይወስዳል ብለዋል። በመሆኑም ምሁራን ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ የአንባቢ ችግር ፈችና መፍትሄ አሳሽ መሆን ይጠበቅባቸዋል ሲሉም አስፍረዋል። ጠቅላይ ሚኒስትሩም በውይይት መድረኩም የኢትዮጵያ ምሁራን በሁለንተናዊ ሀገራዊ ጉዳዮች ላይ ያላቸው ሚና በሚመለከት ሰፊ ውይይት ማድረጋቸውን የገለጹት በትስስር ገጻቸው የመደመር መንግስት የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ ያምናል ያሉት ጠቅላይ ሚኒስትር አብይ አህመድ ለተግባራዊነቱም እየሰራ እንደሚገኝ አረጋግጠዋል። ተቋማቱም የመማር ማስተማር እንደዚሁም የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸው አሳስበዋል። ጠቅላይ ሚኒስትሩ ይህም የኢትዮጵያን ብልጽግና በተደመረ አቅም ለማፋጠን ሚናው ከፍተኛ መሆኑን ነው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ያሰፈሩት። የተጀመረው ሁሉን አካታች ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያመጣው ዕድል ኢትዮጵያውያንን ለመጥቀም ዝግጁ ሊሆን እንደሚገባ የመንግስት ኮሚኒኬሽን አገልግሎት አስታወቀም። ምክክሩ ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት በሚል ግንባታ የመንግስት ኮሚኒኬሽን አገልግሎት የላከው መግለጫ አለ። የመግለጫው ሙሉ ቃል ከዚህ እንደሚከተለው አቀርበዋለሁ። በኢትዮጵያ ለዘመናት ያለመግባባትና የንትርክ እንደዚሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህል የወለደው ችግር መሆኑን
ያነሳው አገልግሎት መስሪያ ቤቱ ችግሩን በመሰረታዊነት ለመቅረፍ በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ እንደመሆኑ በመግለጫው ያትታል። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነና የፖለቲካ ባህል ተገንብቶም ኢትዮጵያን ችግሮቿን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት መኖሩን የጠቀሰው መግለጫው ለዚህም ተግባራዊነት በቁርጠኝነት እየተንቀሳቀሰ እንደሚገኝ ገልጿል። መግለጫውም በኢትዮጵያ የተጀመረው ሁሉን አካታች የሆነ ሀገራዊ ምክክር ልዩነቶችን በሰለጠነና ሰላማዊ በሆነ መንገድ ለመፍታት ያገኘው የማይተካ እድል ነው ብሏል። መግለጫውም ይህ እድል ለሁሉም አካላት የተከፈተ የትኛውም ወገን የማይለይ የምክክር እድል መሆኑን የጠቀሰው መግለጫው በዚህ እድል ለመጠቀም ኢትዮጵያውያን ዝግጁ ሊሆን ይገባል ሲል አሳስቧል። ይህ እድል የወንድማማችነትን እሴት ያዳከመውን የተበላሸ የፖለቲካ ባህልን ከማከም ባለፈ ዘላቂ ሰላምን ለማረጋገጥ ቁልፍ ጉዳይ ነው ያለው አገልግሎት መስሪያ ቤቱም ምክክሩ እድሉ በመሰረታዊ ጉዳዮች ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ የዲሞክራሲ ስርዓት ለመገንባት የእርስ በርስ መተማመንን ለመፍጠርና የሕዝባችንን መተባበርና አንድነትን ለማረጋገጥ የማይተካ ሚና እንደሚኖረውም አመላክቷል። በኢትዮጵያ ታሪክ የጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር ያረጋገጠ ጉዳይ ነው ያለው መግለጫው በሁለቱም መንገድ የመጣ አሸናፊነት ጊዜያዊና መልሶ ቁርሾንና ቂምን የሚያሳድር መንገድ ስለመሆኑ በተግባር ተምረንበታልም ይላል። ኢትዮጵያን ለዘመናት በውይይትና በምክክር ችግሮቻቸውንና ለመግባባቶቻቸውን ለመፍታት ድንቅ ባህል የነበራቸው ህዝቦች መሆናቸውን ያወሳው መግለጫው ይህ ሴት እየጎለበተ በመጣው ኋላ ቀር የፖለቲካ ባህል ምክንያት ከጊዜ ወደ ጊዜ በመደብዘዙ ከፋፋይ ነጠላ ትርክት መገለጫ እስከመሆን ደርሷልም ይላል። በዓለም ላይ በርካታ ሀገራት ከከረረ ልዩነትና ከግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ መጠቀማቸውን በማንሳት ኢትዮጵያውያን ይህንን ማድረግ የማይሳናቸው ህዝቦች መሆናቸውን በየአካባቢው ያሉ ባህላዊ ሴቶች ማሳያ ናቸውም ብሏል። መግለጫውም ዘላቂ የሆነ መፍትሄን ለማምጣት በእውነተኛ ፖለቲካዊ መሻት በቅንነት ለውይይት ተሰጥቶ መቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ለማበርከት መነሳት እንደሚኖርበትም ያትታል። መግለጫውም ኢትዮጵያውያን የግጭትና የጦርነት አዙሪት በቃኝ የምንልበት ትክክለኛው ሰዓት አሁን ነው ያለው አገልግሎቱ ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ ችግሮችን በሰላማዊ መንገድ መፍታት የህግ የበላይነት ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባትና ሁሉም የጋራ አሸናፊ ለማድረግ ያግዛልም ሲል ይገልጻል። በመሆኑም ሁሉም አካል በምክክሩ በንቃት እንዲሳተፍ የመንግስት ኮሚኒኬሽን አገልግሎት ለኢቢሲ በላከው መግለጫው ጥሪውን አስተላልፈዋል። አዳዲስ መንገዶች፣ ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ። ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው። ዜናዎቻችን እንደቀጠሉ ናቸው። የመደመር መንግስት በቱሪዝም ዘርፉ አዳዲስ መዳረሻዎችን በማልማትና የሥራ ዕድል በመፍጠር ተጨማሪ አቅም ፈጥሮ እየሰራ ይገኛል። ፕሮጀክቶቹ ታዲያ የቱሪዝም ዘርፉን ከማነቃቃት በዘለለ ሁሉንም ያካተተ ልማት በመከወን የሀገር ገጽታን እየቀየሩ ናቸው። ዘጋቢያችን ቶማስ ኃይሉ በጉዳዩ ዙሪያ ተከታዩን ይዟል። የተባበሩት መንግስታት የዓለም ቱሪዝም ድርጅት UNWTO መረጃ እንደሚያሳየው ከሆነም አፍሪካ የዓለምን 30% የሚሆን የቱሪዝም ሀብት ብትይዝም ተጠቃሚነቷ ግን ከ5 በመቶ በታች ነው። ኢትዮጵያ ለሌሎች የሚተርፍ እንዲሁም ከፍተኛ ገቢ መፍጠር የሚችል እምቅ የቱሪዝም ሀብት ቢኖራትም እስከ ቅርብ ጊዜ ድረስ ግን በሚገባው ልክ አልተጠቀመችበትም። የመደመር መንግስት በብዝሃ ኢኮኖሚ ግንባታ በትኩረት እየሰራባቸው ካሉ ዘርፎች መካከል ቱሪዝም አንዱ ነው። ስለዚህም ተስፋን መትከል፣ አቧራን ማራገፍ እንዲሁም ውበትን መግለጥ ብሎ ባህላዊ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን በማልማት መስራት መጀመሩ ቱሪዝሙ ምን ያህል ተስፋ የተሰነቀበት ሀገራዊ ጉዳይ እንደሆነ ለማየት ይቻላል። በመሆኑም ከቤተ መንግስት የተጀመረው የፓርክ ስራ እያንዳንዱን የኢትዮጵያን ክልል አዳርሷል። በዚህም በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ፕሮጀክቶች አዲስ የቱሪስት መዳረሻዎችን በማልማትና የነባር መዳረሻውን እድሳት በስፋት በማከናወን የቱሪዝም ፍሰቱን እንዲጨምር እንዲሁም ለኢኮኖሚ የሚያበረክተውንም ድርሻ
እንዲያድግ አስችሏል። ለአብነት ያለም ፕሮጀክቶቹ ከእንጦጦ እስከ ወዳጅነት ፓርክ፣ ከጨበራ የዞንዳና ሎጅ እስከ ሀላላ ኬላ፣ ከወንጪ እስከ ጎርጎራ አዲስ የቱሪስት መዳረሻዎችን ለማልማት ተችሏል። የፋሲልና የሐረር ግንብ እንዲሁም የሶፍ ዑመር ዋሻን የመሳሰሉ ነባር የቱሪስት ስፍራዎችን በማደስና ውበታቸውን በመግለጥ ደግሞ በአዲስ መልክ ለጎብኚዎች ክፍት እንዲሆኑ ተደርጓል። በገበታ ለትውልድ ፕሮጀክቶች ደግሞ በትግራይ ክልል ገራርታ፣ በኦሮሚያ ክልል ጅማ፣ በአማራ ክልል ሐይቅ፣ በደቡብ ኢትዮጵያ ክልል አርባ ምንጭ፣ በአፋርና በሶማሌ እንዲሁም በሌሎች አካባቢዎች የቱሪስት መዳረሻ ቦታዎችን የማስፋት እንዲሁም የማልማት ስራዎች እየተከናወኑ ነው። በ2017 ዓ.ም ኢትዮጵያ ከ150 በላይ ኮንፈረንሶችን በማዘጋጀት 1.3 ሚሊዮን ሰዎች በላይ ማስተናገድ ችላለች። በተጨማሪ 1.5 ሚሊዮን የሀገር ውስጥ ጎብኚዎች የቱሪስት መዳረሻ ቦታዎችን በመጎብኘታቸው ከግማሽ ቢሊዮን ብር በላይ ተገኝቷል። ባለፉት ጥቂት ዓመታት 13 ሚሊዮን በላይ ሰዎች የቱሪስት መዳረሻ ስፍራዎችን የጎበኙ ሲሆን ኢትዮጵያ የሀገር ውስጥም ሆነ የዓለም አቀፍ የቱሪስት ፍሰት ማዕከል እንደሆነች ማሳያ ተደርጓል። በተለይ ፕሮጀክቶቹ ጎብኚዎች ወደ መዳረሻዎቹ በሚያቀኑበት ወቅት የሚኖራቸውን ቆይታ በማጤን ኢኮኖሚ ተጠቃሚነታቸውን ለማሳደግ የሚያስችል ጥረት የተደረገበትም ነው። በሌላ በኩል ፕሮጀክቶቹ የቱሪዝሙን ፍሰት በማነቃቃት በስራ እድል ፈጠራ ይሁን ሌሎችም በልማቶችን በመከወን ጭምር የሀገር ገጽታን በመለወጥ ረገድ ከፍተኛ ሚና እየተጫወቱ ነው። በቱሪዝሙ ዘርፍ ተወዳዳሪ መሰረተ ልማት ግንባታም ወሳኝ መሆኑን የተረዳው የመደመር መንግስት ጎብኚዎችን ለመሳብ እንዲሁም ለማስተናገድ የሚያገለግሉ እንደ መንገድ፣ ሆቴሎች፣ መዝናኛ ቦታዎችን የሚያካትቱም ናቸው። እንዲሁም የቱሪዝሙ ዘርፍ እድገት ለገቢው ምንጭ መጨመር፣ በሌላ በኩል ደግሞ የሀገር ገጽታ ግንባታም ወሳኝ ነው። የቱሪስት መዳረሻዎች ልማት ኢትዮጵያ ያሏትን የቱሪስት ሀብቶችን ለዓለም ለማስተዋወቅ የሚረዱ ናቸው። በተለይ እምቅ የጎብኚዎች መስህብ ከሚሆኑ ነገር ግን እንደ ተራ አቧራ ለብሰው የተደበቁ እንቁዎችን አቧራቸውን በማራገፍ ውበታቸው እየተገለጡ በመሆኑ የሀገር ውስጥና የውጭ ጎብኚዎችን ፍሰት ከመጨመር በዘለለ በአንድ በኩል የመንፈስ እርካታን ሲያረጋግጥ፣ በሌላ በኩል ግን ኢኮኖሚው መሰረት መሆን ጀምሯል። በመሆኑም ኢትዮጵያ ያሏትን ምቹ የቱሪስት ምህዳሮችን በመጠቀም ሀገራችን በከፍተኛ ሁኔታ ለማስተዋወቅ መስራት ጊዜው የሚጠይቀው ጉዳይ ሆኗል። በመደመር መንግስት ትኩረት ተሰጥቷቸው ከሚከናወኑ የልማት ስራዎች አንዱ ሰውን መሰረት ያደረጉ ፕሮጀክቶችን እውን ማድረግ ነው። በዚህ በአዲስ አበባ እየተከናወኑ የሚገኙ የተማሪዎች ምገባ መርሃ ግብር የበርካቶችን ሸክም ያቀለለ ስለመሆኑም ይገለጣል። አቤል ሙልጌታ። በመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግናና ጠንካራ ኢኮኖሚ ግንባታን ለማረጋገጥ የተሰሩትም አሁንም እየተሰሩ ያሉት የልማት ፕሮጀክቶች በርካታ ናቸው። አብዛኞቹ ደግሞ ሰው ተኮር የልማት ክንውኖችም ሆነዋል። ከነዚህም መካከል ለነገ ጥራትና ብቃት ያለው ሀገር ተረካቢ ትውልድ ለመፍጠር ዛሬ ላይ መስራትም ግድ ሆኗል። ለዚህም ነው የመደመር መንግስት የትምህርት ጥራትን በማስጠበቅ ብቁና ንቁ ትውልድ እንዲፈጠር የተማሪዎች ምገባ በተግባር ላይ የሚያዋለው። በአዲስ አበባ ከተማ የተጀመረው የምገባ ስራ አሁን ላይ በሁሉም የመንግስት መዋለ ህጻናት አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ከ940 ሺህ በላይ ተማሪዎችም ተደራሽም ሆኗል። 14 ሺህ ለሚሆኑ መጋቢ እናቶች ደግሞ የስራ ዕድል ፈጥሯል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ የሚገኘው አብዲ ጃርሶ ትምህርት ቤት ያሉ መጋቢ እናቶችም በአንድ ድንጋይ ሁለት ወፍ እንዲሉ የልጆቻቸውን ምግብ በማዘጋጀት እየመገቡ ወዲህ ደግሞ የስራ ዕድልም ተፈጥሮላቸዋል። 42 የምገባ እናቶች አሉ። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ድል ተፈጥሮልን ልጆቻችንን መገበን እኔ ስራ ድልም አግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለ ነው። አንደኛ የስራ ድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሀሳብ ፍሪ ሆኖ ይማራሉ ማለት ነው። ይህ የበጎ አድራጎት ስራ ለበርካቶችም የደስታ ምንጭም ሆኖላቸዋል። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልተህ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እናት አለን እዚህ ምግብ አለን እዚህ ብሎ ደስተኞች ሆነው ሮጦ ሲመጡ በጣም ደስ ይለናል። እኛ ራሱ እንኮራባቸዋለን ማለት ነው። በአብዲ ጃርሶ ትምህርት ቤት የምግብ ዝግጅቱ በጥራት ይከናወናል። የምግብ ጥራቱም ቁጥጥር የሚደረግበታል። ከሰኞ እስከ አርብ እንመግባለን። ቁርስ፣ ምሳ ይመገባሉ። ቁርስ፣ ምሳ ስንመግብ አምስቱንም ቀን ቁርስም የተለያየ ነው፣ ምሳም የተለያየ ነገር ነው የሚመገብ። የተመጣጠነ ነገር ነው። ለልጅ አስፈላጊ የሆነ ነገር እዚህ ጋር ያገኙታል። አብዲ ጃርሶ ትምህርት ቤት የተማሪዎች ምገባ ለትምህርት ጥራት ተጨባጭ ለውጥ ማምጣትም አስችሏል። የትምህርት መቋረጥ ምጣኔም እንዲቀንስም አድርጓል። እኛ ግቢ ተማሪ
3419 ተማሪዎች አሉ። ስለዚህ ሁሉም ተማሪ አለምንም ጭንቀት አለምንም ሀሳብ ያው ጠዋት ይመጣሉ፣ ቁርስ ይበላሉ፣ ምሳ ይበላሉ። አለምንም ጭንቀት ትምህርቱን ብቻ እንዲከታተሉ ታርጓል ማለት ነው። ይሄ ትምህርትና ትምህርት ብቻ ስለማያስቡ መጀመሪያ የጀመሩ ተማሪዎች እስከ መጨረሻ ድረስ እየተማሩ ይገኛሉ ማለት ነው። ስለዚህ ያው ውጤት ላይ በጣም የተሻሻለ ብዙ ነገር ነው ያለው። አሁን ላይ የመደመር መንግስት በአዲስ አበባ ከተማ አስተዳደር ብቻ ለተማሪዎች ምገባ 7.3 ቢሊዮን ብር በላይ በጀት መድቦ እየተሰራም ይገኛል። ከዚህም ባለፈ የመደመር መንግስት በተለያዩ ተቋማት ውስጥ ሰው ተኮር የሆኑ የተለያዩ የበጎ ፍቃድ ስራዎች እንዲሰሩና ተቋማትም ማህበራዊ ኃላፊነታቸውን እንዲወጡም እያደረገም ይገኛል። ለሀገራዊ አንድነትና ዘላቂ ብልጽግና ወሳኝ በሆነው በወል ትርክት ግንባታ ላይ ሁሉም ማህበረሰብ ኃላፊነቱን መወጣት እንዳለበት ተጠየቀ። ባለፉት ዓመታት በኢትዮጵያ የእድገት ጉዞ የተስተጓጎለበት ዋነኛው ምክንያት በህብረተሰቡ ውስጥ ጎልተው የወጡት ነጣጣይ ትርክቶችና የኔ ብቻ ነው ልክ የሚለው ጠባብ አስተሳሰብ ስለመሆኑ የዘርፉ ባለሙያዎች ይናገራሉ። በጉዳዩ ዙሪያ ዘጋቢያችን ተስፋዬ ለሜሳ ተከታዩን ይዘዋል። አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ከጀርመን አደባባይ ወደ ኃይሌ ጋርመንት በሚወስደው አዲሱ የኮሪደር ልማት መስመር ላይ ነው። እዚህ ስፍራ ላይ ቆመን ስንመለከት የምናየው የተንጣለለ መንገድና የለመለመ አረንጓዴ ስፍራ ብቻ አይደለም፣ ያንድን አካባቢ ሙሉ የለውጥ ጉዞ እንጂ። ይህ አካባቢ ከጥቂት ወራት በፊት የነበረው ገጽታና አሁን የምናየው እውነታ እጅግ የተራራቁ ናቸው። ልማቱ ከመንገድ ግንባታና ከከተማ ውበት ባለፈ ለነዋሪዎች ምቹ የሆኑ የእግረኛ መንገዶችን፣ የብስክሌት መስመሮችንና የመዝናኛ ስፍራዎችን በማካተት ሰው ተኮር ለሆነ ልማት ትልቅ ማሳያ ሆኗል። በዚህ መስመር የተከናወኑ የልማት ስራዎች በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያስገኛቸውን ፋይዳዎች አብረን እንመለከታለን። ስሜ ሙባሪክ ናሲር ይባላል። የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 አስተዳደር ኮሙኒኬሽን ጽህፈት ቤት ኃላፊ ነኝ። ለምሳሌ ይሄ የምታዩት ቦታ አሁን ያለንበት ቦታ በ10 ቀን ውስጥ ተገንብቶ ለህብረተሰቡ ክፍት የሆነ ሜዳ ነው። ይሄን ብቻ አይደለም፣ የወጣቱን የስራ አጥ ቁጥር የመቀነስ ስራችን በኋላ ታይቷላችሁ። የተለያዩ ኮንቴነሮችን በርካታ ኮንቴነሮችን ሰርተን ለወጣቱ ተደራሽ ያደረግንበት ሁኔታ አለ። ይህንም ስንል ያው ችግር የለም ማለት አይደለም። ችግሮች በሂደት ነው የሚቀረፉት። ግን አሁን ካለው አንጻር ይብዛ የሚነስም በርካታ ችግሮችን የህዝብ ጥያቄ የነበሩ የፈታንበት ወንጌል አለ። ፍሳሽ በጣም ያስቸግር ነበር። በጣም የፍሳሽ ጉዳይ በጣም ያስቸግረን ነበር። እሱን አሁን በቅርቡ ክብርት ከንቲባው መጥተው እንዲስተካከል አድርገውልን ሸማች ራሱ እዚህ አጠገባችን እንዲመጣ ያደረግነው በዚህ ዓመት ውስጥ ነው። እኛ ከመጣን በኋላ ነው። ይሄ ቦታ አዋራ ብቻ ነበር። በአሁኑ ሰዓት ላይ ቤት ውስጥ በቃ ይገባ ነበር። ልጆች ይጫወታሉ። ለልጆች ይጫወታሉ። መጫወቻ ቦታ አልነበራቸውም በእውነቱ እንዲህ አይነት ነገር ነበር። አሁን ግን እዚህ ገብተው ነው የሚጫወቱት። አሁን ኮች አላቸው፣ ሰዓት ተሰጥቷቸው ይጫወታሉ። ጥሩ ሁኔታ ላይ አሉ በአሁኑ ሰዓት ላይ ብዬ ነው። ለእኛም ለአይናችንም ከላይ ከቤት ሆነን ወደታች ስናየው በቃ አረንጓዴ በጣም ጥሩ ነገር ነው የምናየው። ሁለት ቶሎ እሺ፣ ይኸው አንድ ሁለት። መጫወቻ የሚባል የለም፣ ምንም ነገር የለም። አቧራ ነው። ቆሻሻ መልሻ ነበር። ይሄ ቆሻሻ ምናምን ፕላስቲክ ምናምን ነበር በቃ በየቦታ በየሰርቻው እና እግዚአብሔር የተመሰገነ ይሁን እና በጣም ጥሩ ነው። እኛ ሁሉም ነገር የተመቻቸ ነው። አሁን ልጆቻችን ወጣ ብለው እንደልባቸው ይጫወታሉ። አዎ አይደለም እነሱ፣ እኛ አዛውንቶቹ ይሄን ስናይ አይምሯችን ይታደሳል እና በጣም እናመሰግናለን። በመደመር እሳቤ የተጀመሩ እነዚህ የልማት ጉዞዎች ከመሰረተ ልማት ግንባታ ባለፈ በዜጎች ዘንድ የይቻላል መንፈስን በተግባር ያሳዩ የታሪክ አሻራዎች ናቸው። ዛሬ የምናያቸው የኮሪደር ልማቶች የከተሞችን ገጽታ ብቻ ሳይሆን የዜጎችን የኑሮ ተስፋና ክብርም ከፍ አድርገዋል። በጉባ በረሃ የተጀመረው የኃይል ማመንጨት ሂደትም የጨለማ ማብቂያና የኢኮኖሚ ነጻነት አዋጅ ነው። በአጠቃላይ እነዚህ ትላልቅ የልማት ስራዎች የዜጎችን የኑሮ ጥራት ከማሻሻል ባለፈ የስራ ዕድልና የሀገሪቱን የልማት ጉዞም የሚያፋጥኑ ናቸው። የኢትዮጵያን የባህር በር ጥያቄ ሁሉም ኢትዮጵያዊ ሊያስተጋባውና ለውጤቱም ሊሰራበት እንደሚገባ ተጠቆመ።
አዲሱ ትውልድ ይህንን እንዲያውቅ ታዲያ በትምህርት ስርዓቱ ውስጥ እንዲካተትም ተደርጓል። መቅደላይ ደረጀ የምስራቅ አፍሪካ ጂኦግራፊ አቀማመጥን ስናይ አብዛኛው የቀጠናው ሀገራት በትልልቅ ዋማ አካላት የተከበቡ ናቸው። ለምሳሌ እንደ ህንድ ውቅያኖስ፣ ቀይ ባህር እና የኤደን ባህረ ሰላጤ። የራሷ የሆነ ባህር በር ቢኖራት ለሌሎች ሀገራቶች መታወጣውን ገንዘብ ማዳን ትችል ነበር። እንዴት ናችሁ? ሰላም ነው አለን። የጥናት ሰዓታችሁን ስለተሻማ ትቀየሙኝ ማለት እሺ። እንተዋወቅ። እኔ መቅደላይ ትባላለሁ። እኔ መሐመድ ፈቲ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ማይዘክ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ኒርማጅ ይባላለሁ። የ6ኛ ክፍል ተማሪ ነኝ። እድሜ ደግሞ 12። እንግዲህ ተመልካቾች ዛሬ ስለ ባህር በር ከ6ኛ ክፍል ተማሪዎች ጋር ልናወራ ነው። በጥናታቸው ሰዓት ላይ ተገኝቻለሁ። 6ኛ ክፍል የአካባቢ ሳይንስ መጽሐፋቸው ላይ ባህር በር ዙሪያ እንዲሁም ደግሞ በምስራቅ አፍሪካ እንዲሁም አጎራባች ሀገራትና የውሃማ አካላትን በተመለከተ ሰፊ ሽፋን ሰጥቶት በ2015 ዓ.ም የአዲስ አበባ ትምህርት ቢሮ ያዘጋጀው መጽሐፍ አለ። በዛ ላይ ስለ ተማሪዎች በተለይ ስለ ሀገራቸው እውነት እንዲያውቁ እየተደረገ ነው የሚገኘው በትምህርት ካሪኩለሙ ገብቶ የምስራቅ አፍሪካ አጎራባች ሀገራት እና ውሃማ አካላት ይላል ገጽ 12 ላይ አካባቢ ሳይንስ መጽሐፋችሁ። ገጽ 13 ላይ ደግሞ የባህር በር ጥቅም ምንድነው፣ በምስራቅ አፍሪካ የሚገኙ ደሴቶችን ዘርዝሩ፣ በጥያቄ መልክ የቡድን ውይይት መልክ የተቀረበ ነው። ስለ ባህር በር ምን ታውቃላችሁ? እስቲ ምን ተማራችሁ? መጀመሪያ የባህር በር ምንድነው የሚለውን ነገር በየተራ አስረዱኝ። ከማሂ ልጀምር። ባህር በር ማለት ትላልቅ መርከቦች ቆመው እቃዎችን የሚያራግፉበትና የሚጭኑበት ወደብ ማለት ነው። የባህር በር ምንድነው ስንል ባህር በር በጣም የትልቅ ቤት መግቢያ በር ሆኖ በዛ መግቢያ በር ላይ ደግሞ እቃዎች የሚገቡበትና የሚወጡበት እናም እኛ በትምህርታችን ላይ እንደተማር ነው ባህር በር አንድ ሰው ባህር በር ካለው በጣም ጠቃሚ ነገር ነው። የባህር በር ካለው በጣም ብዙ ንግድ ምናምን ያገኛሉ። ይህ ማለትም የባህር በር ለእያንዳንዱ ሀገራቶች በጣም ጠቃሚ ናቸው ብዬ ነው የማስበው። የባህር በር በጣም ብዙ ጥቅሞች አሉት። አሁን ለሀገራችን የሚጠቅሙ ነገሮች እንደ መድኃኒት፣ መኪና፣ ነዳጅ ለማስገባት እና ለማስወጣት ይጠቅማሉ። እና ምን የባህር በር ካለን እነሱን በዝቅተኛ ዋጋ እናስገባለን እና እነሱም ደግሞ የኢትዮጵያን ዜጋ የስራ ጥቅም ያበረታታል፣ ስራዎችን ያበረታታል እና ሀገራችንን ቶሎ ቶሎ ያሳድጋል። የባህር በር ጠቀሜታው ምንድነው የሚለውን እስቲ ንገረኝ አንተ በተማርከው ልክ። አካባቢን አስተማሪያችን በትምህርት ቤት ባህር በር የሀገራችንን ምርት ወደ ሌሎች ሀገር ለማስገባትና የሌሎች ሀገሮችን ምርት ወደ ሀገራችን ለማስገባት እንደሚረዳ አስተማሪያችን ነግሮናል። እሺ አሁን ደግሞ ኢትዮጵያ የባህር በር አልባ መሆኗ ወይም ላንድ ሎክድ መሆኗ ምን አሳጥቷታል የሚለውን እናንሳ። ማን ይነግረኝ? እኔ በመጀመሪያው ኢትዮጵያ ላንድ ሎክድ በመሆኗ ወይም የባህር በር ባለመኖሯ ይህ ማለትም ኢትዮጵያ በጣም ዝቅ አድርጓታል የባህር በር ባለመኖሯ ማለት ነው። እኛ ባህር በር ቢኖረን የምናመርታቸው ቡና ወይም ሌላ ምርቶች ላይ እኛ የምናመርተው ቡናና ሌሎች ምርቶች ወደ ዓለም ምን ሰጥ ከሆነ ይህ ማለትም ብዙ ንግድ እናገኛለን። ስለዚህ ይህ ማለትም የባህር በር ጠቀሜታው ይህ ነው። ይኒር ነገረን አይደለ? ኢትዮጵያ የባህር በር ማጣቷ ምን አሳጥቷት ቆይቷል የሚለውን አንተ ደግሞ ንገረን። አሁን ኢትዮጵያ ትልቅ ሀገር ነች። የብዙ ብሔር ብሔረሰቦች እንደ ሀረሪ፣ እንደ ቤንሻንጉል፣ እንደ ትግራይ ትልቅ ሀገር ነች። ጠንካራ ሀገር ነች። ግን የባህር በር ባለመኖሯ ብዙ ነገር ጎድቷታል። የተለያዩ የምታመርታቸው እንደ ቡና ምናምን ለሌሎች ሀገሮች መስጠት አልቻለችም። የሰጠችውን በጅቡቲ በኩል ብዙ ብር ከፍላ ነው። ይሄኔ የባህር በር ቢኖራት በዝቅተኛ ወጪ ለሌሎች ሀገሮች ምርቷን ትሰጥ ነበር እና ከሌሎችም ተቀበል ነበር በዝቅተኛ ወጪ። አንተ ደግሞ ንገረን እስኪ ኢትዮጵያ ምን አጣች? ኢትዮጵያ የራሷ የሆነ የባህር በር ቢኖራት ከፍተኛ ገቢ ሳታወጣ ከፍተኛ የንግድ ትስስር ማከናወን ትችል ነበር። እሺ የባህር በር ባለቤትነት ጥያቄ ሁሉም ኢትዮጵያውያን በጋራ ጸንተው የሚቆሙለት የብሔራዊ ጥቅም አጀንዳ ሊሆን ይገባል። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን መሆኑ ያጠያይቃል። ትውልዱም ይህን እንዲያውቅ በስርዓተ ትምህርት ውስጥ መካተቱ ትልቅ ጠቀሜታ ያለው ነው።
እንዲሁ ደግሞ መምህራንም ወላጆችም ትውልዱን በመስራት ኃላፊነታቸውን ሊወጡም ይገባል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ አዲስ አበባን ከዋና ዋና መንገዶች ጋር ለማስተሳሰር ሲባል እየተገነቡ ያሉ የመንገድ ፕሮጀክቶች የትራፊክ ፍሰትን ከማሳለጥ በተጨማሪ ኢኮኖሚያዊ ፋይዳቸው ከፍተኛ ሲሆን ይስተዋላል። በኢትዮጵያ መንገዶች አስተዳደር እየተገነቡ ያሉት የእንጦጦ ፍተሻ፣ ሱሉልታ እንደዚሁም ደግሞ የእንጦጦ ማርያም ጉለሌ እጽዋት ማዕከል የመንገድ ፕሮጀክቶች ታዲያ ግንባታቸው እየተፋጠነ ይገኛል። አባዲ ወይናይ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅሯል። የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት አዲስ አበባን ከዋና ዋና መንገዶች ጋር የሚያስተሳስሩ ከፍተኛ ጠቀሜታ ያላቸው የመንገድ ግንባታ ፕሮጀክቶች እያከናወነ ይገኛል። ከፕሮጀክቶቹ መካከል የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት አንዱ ነው። ፕሮጀክቱ 20.3 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። ግንባታው በቅርቡ የተጀመረው መንገዱ ደረጃውን ጠብቆ ለማከናወን ስራዎች በስፋት እየተከናወኑ ነው። ባለ ሁለት ሌን ሮዶች ሆኖ አራት በመሮድ ማርኪንግ ያለው ጠቅላላ 50 ሜትር ስፋት መንገድ ነው። የኮሪደር የሳይክል ሌን የግሪን ስትሪፕ የእግረኛ መንገድን ጨምሮ 50 ሜትር ስፋት ያለው መንገድ ነው። 20.3 ኪሎ ሜትሩ በዓለም ገና ዲስትሪክት የተሰጠን የ5.2 ኪሎ ሜትር ነው። ከዛ ውስጥ የ2.2 ኪሎ ሜትሩን የአፈር ቆረጣ ስራ፣ የድጋፍ ግንብ ስራ እነሱ ላይ እየሰራን ያለው። ይህ የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት በአካባቢው ያለውን የትራፊክ ፍሰት ከማሳለጥ ጎን ለጎን ኢኮኖሚያዊ ፋይዳው ከፍተኛ ነው። ከፍተኛ የሆነ ትራፊክ የሚያስተናግድ መንገድ ነው እና በዚህ በኩል የተለያዩ ኢንዱስትሪዎችም አሉ። አሁን ለምሳሌ ሲሚንቶ ምርት በጣም በከፍተኛ ሁኔታና በጣም ብዙ ተሳቢ ትልልቅ ከባድ መኪኖች የሚተላለፉበት ነው። አዲስ አበባ መግቢያ ላይ ያለውን ከፍተኛ የሆነ የትራፊክ መጨናነቅና የነበረውን አደጋ ይቀንሳል ብለን እንጠብቃለን። በኢትዮጵያ መንገዶች አስተዳደር በዓለም ገና መንገድ ጥገና ዲስትሪክት እየተከናወነ ያለው ሌላው ፕሮጀክት የእንጦጦ ማርያም ጉለሌ እጽዋት ማዕከል የመንገድ ግንባታ ፕሮጀክት ተጠቃሽ ነው። ፕሮጀክቱ በፍጥነት እየተከናወነም ይገኛል። አሁን ላይ የደረሰበት 68% አካባቢ አፈጻጸም ደርሷል። ወደ 13 የፍሳሽ ማስወገጃ ቱቦዎች ሲኖሩት ከነሱ 10 ሙሉ ለሙሉ ተጠናቀው 3ቱ ግን ቆረጣ ሴክሽን ስላለ እሱን እየጠበቁ ነው። በተረፈ ወደ 6 የግንባታ የድጋፍ ግንብ ስራዎች አሉ። እነሱ 6ቱ ሙሉ ለሙሉ ተጠናቀዋል። ከዛ በተጨማሪ መንገዱ 20 ሜትር አካባቢ ወደ ጎን ስፋት ሲኖረው 2 ዱዋል ኬሪዮጄ፣ 1 ፓርኪንግ ሌን፣ ከዛ በተጨማሪ 4 ሜትር ደግሞ የመሮጫ ትራክ የሚያካልል ሲሆን አጠቃላይ ስፋቱ 19.7 ነው። የቀረው 2 ሜትር ግሪነሪ መሀል ላይ አለ። ኢንድ ላይ ዩቲሊቲ ላይን አለ። በአዲስ አበባ ከተማ መግቢያ በሮች እየተከናወኑ የሚገኙ የመንገድ ግንባታ ፕሮጀክቶች የትራፊክ ፍሰትን ለማሳለጥ የግብርናና የኢንዱስትሪ ምርቶችን በቀላሉ ለማጓጓዝ የላቀ ፋይዳ እንዳላቸው ነው በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ስራ አስኪያጅ ኢንጂነር ተመስገን አለማየሁ የገለጹት። የአዲስ አበባ ትልቁ መግቢያ በሮች የሚባሉት 5ቱንና እነሱን ሪንግ የሚያደርግ መንገድ እንደመሆኑ መጠን በተለይ የኢቪኒንግ ታይም ላይ አዲስ አበባ ሀብ ከመሆኑ አንጻር ከፍተኛ የሆነ የሎጂስቲክ ፍሎ ያደርጋል። የኢንዱስትሪ ፕሮዳክቶችም የግብርና ፕሮዳክቶችም የሚገቡበት አቅጣጫዎች ከመሆናቸው አንጻር ከፍተኛ መጨናነቆች ይታያሉ። አንደኛው ያንን መጨናነቅ ይቀንስልናል። ያን መጨናነቅ ሲቀንስ 2 ጠቀሜታ አለው። አንደኛው ኢንቫይሮንሜንታሊ ካርበን ኢሚሽንን ይቀንሳል። ትራፊኩ በአግባቡ ይሳለጣል ማለት ነው። ሁለተኛ ኢኮኖሚካሊ በዛ ልክ ኢኮኖሚክ ፍሰቱ ይሳለጣል ማለት ነው። እነዚህን የመንገድ ግንባታ ፕሮጀክቶች በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ ይገኛል። የሲዳማ ባህላዊ ግጭት መፍቻ አፊኒ የክልሉን የፍትህ ስርዓት እያጠናከረው ስለመምጣቱ የፍትህ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በሲዳማ ክልል የፍትህ ትራንስፎርሜሽን ያለበትን ደረጃ ገምግሟል። በኢትዮጵያ የፍትህ ተደራሽነትን ለማረጋገጥ እንደ አፊኒ ያሉ ባህላዊ የዳኝነት ስርዓቶች ጥቅም ላይ እንዲውሉ እየተደረገ ሲሆን ይህም ተጨባጭ ለውጥ ማምጣቱን የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን ተናግረዋል። በተለያዩ ከተሞች የተጀመረው የዲጂታይዜሽን አሰራር የፍትህ አሰጣጡን በማቀላጠፍና ግልጸኝነትን በማስፈን ረገድ ከፍተኛ አስተዋጽኦ ማበርከታቸውንም ገልጸዋል። ኃላፊው የሲዳማ ባህላዊ ግጭት መፍቻ አፊኒ በክልሉ የተለያዩ አካባቢዎች በመደበኛነት አገልግሎት እየሰጠ ሲሆን ባለፉት 6 ወራት ብቻ ከ4000 በላይ ለሚሆኑ ጉዳዮች እልባት መሰጠቱን የክልሉ ፍትህ ቢሮ ኃላፊ
አቶ ማቶ ማሩ ተናግረዋል። ዘገባው የሪፖርተራችን አስረሳው ወገሼ ነው። ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር ናችሁ የተወደዳችሁ። ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ሁናቴ ደግሞ ባልደረባ ኃይሉ ነገሰ ሊነግረን እዚህ ስቱዲዮ ነው የሚገኘው። ኃይልዬ እንደምን አመሸ? እንዴት አመሸ ሰለሞን? አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምስራቅ፣ በደቡብ ምዕራብ፣ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በመታራ አካባቢ ዝናብ ተመዝግቧል። በቀጣዮቹ ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብ የሀገራችን አካባቢዎች እንዲሁም በሰሜን ምስራቅ፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ ዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ቦረና፣ ጉጂና ምዕራብ ጉጂ፣ የሲዳማ ክልል ዞኖች ከደቡብ ኢትዮጵያ ክልል ባስኬቶ፣ ጋሞ፣ ጎፋ፣ ጌዲዮ፣ ኮንሶ፣ ቡርጂና ደቡብ ኦሞ ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ምስራቅ ትግራይ፣ ምስራቅ ጎጃም፣ ሰሜንና ደቡብ ወሎ፣ ከፋና ምዕራብ ኦሞ ዞኖች ላይ በጥቂት ቦታዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜንና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ይጠቁማሉ። በነገ ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ፣ ባሌ ሮቤ ዳመናማ፣ ጎዴ ጎንደር ፀሐያማ፣ ጅማ ቀላል ዝናብ፣ ያቤሎ ወሊሶ ዳመናማ፣ በተመሳሳይ አዳማ፣ ሀምቦ፣ ፊቼና ጋምቤላ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 2 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሌ መልካም ምሽት ይሁንልን ለሁላችን። ይህ ዜና በቀጥታ እየተላለፈላችሁ የሚገኙ እዚህ ሸጎሌ አካባቢ ካለው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናገራችሁ። የደቡብ ኮሪያ ፕሬዝዳንት ሊ ጂማዮንግ ቻይናን ሊጎበኙ ነው። ፕሬዝዳንት ሊ ወደ ቻይና ቤጂንግ የፊታችን ሰኞ እንደሚያቀኑ የተገለጸ ሲሆን ከቻይና አቻቸው ሺ ጂንፒንግ ጋር ይመክራሉ ተብሎም ይጠበቃል። የደቡብ ኮሪያ የብሔራዊ ደህንነት አማካሪ ዊሶንግ ለጋዜጠኞች እንደተናገሩት ሁለቱ ፕሬዝዳንቶች በኢንቨስትመንት በቱሪዝምና የሀገራቱን ትብብር ለማጠናከር ያለመ ውይይት እንደሚያደርጉ ይጠበቃል። ፕሬዝዳንት ሊ ጂማዮንግ ከቻይና አቻቸው ሺ ጂንፒንግ ጋር የሚያደርጉት ውይይት በ2 ወር ጊዜ ውስጥ ለሁለተኛ ጊዜ ነው። በሌላ በኩል ደቡብ ኮሪያ በቻይና ታይዋን ወቅታዊ ሁኔታ ያላትን አቋም በተመለከተ የተጠየቁት የሀገሪቱ የብሔራዊ ደህንነት አማካሪ የአንድ ቻይና ፖሊሲን እንደግፋለን ሲሉ ምላሽ ሰጥተዋል። ታይዋን የቻይና ሉዓላዊ ግዛት አካል መሆኗን ደቡብ ኮሪያ ታምናለች ሲሉ አማካሪው መናገራቸውን የዘገበው አልጀዚራ ነው። የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው ዘገባዎቻችን እነኚህ ናቸው። ምሽት 1 ሰዓት ላይ ከተመራረጡ የቢዝነስና የስፖርት ዘገባዎች ሌሎች ተጨማሪ ዜናዎች ይጠብቋችኋል። እኔ ሰለሞን ኃይለ ኢየሱስ ነኝ። በደህና ቆዩ።